100 ግመል ከነሙሉ ትጥቋለት ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለው እንዲቆራጥ ይሆናል ለአኺራው የሚያሻግር ነብዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳ በረከነ ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳ የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ ከነሙሉ ትጥቁ ነብዩ በጣም ደስ አላቸው ዞር አለና 1000 የወርቅ ሳንቲም ይዞ መጣ እጃቸው ላይ አፈሰሰው ነብዩን አለይሂ ሰላቱ ወሰለም የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ ያገላበጡ ማ ضر ዑስማን ما فعل بعد اليوم ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳው እንኳን ወንጀል ማይሰራው ما على ዑስማን ما فعل بعد اليوم የፈለገውን ይስራ ከዚህ ሐሰና ጋር ጋፋ ወንጀል አይመጣ መረከን ዑስማን ከዛም ተመለሰና 300 ላይ ቆመ 900 አደረሰ 50 በሬ ጨመረበት የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ኢብኑ አፋን ቀደምቱ ትውልድ የእስልምና ስዕል በትክክል ገባቸው ከሰው እጅ መቀበል ተጸየፉ ከላይ ሆና የምትሰጥ እጅ ከታች ከምትቀበል ትበልጣለች የሚለውን የህይወታቸው መንገድ አደረጉ በላባቸው ሰርተው ደክመው ወድቀው ተነስተው ተጉዘው ተሻግረው አቋርጠው በረሃውን ድልድዩን ወንዙን ተሻግረው በላባደሩ ይሄን ያመጡትን ብር ጀነትን ገዙበት አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم على رسوله وإخوانه أما بعد ود مؤمنان اسلمنا ሰርቶ በማደር የሚያምን በላብ የሚያምን ሃይማኖት ከሰው እጅ መቀበልን የሚጸየፍ መለመንን የማይደግፍ ድሃን የሚወድ ድህነትን የሚጠላ ሃይማኖት ነው ያለው ሰይድና ዑመር ድህነትን ሰው ሆኖ ባገኘው ገለው ነበር እንዳለ እስልምና ድሃን ነው የሚወድ አልተሳካለት ሊሆን ይችላል ጧሪ አጥቷል ትደግፈዋል ትደጉመዋል እንዲሰራ ታበረታተዋል ተመጽዋች እንዲሆን አታደርገው ታዲያ በትክክል ለነገደ ሰው ሽልማቱ ትልቅ ነው እስኪ ነጋዴዎች ልንከተል የሚገባው አንድ ሁለት መርህን እናድርግና እንቋጭ የመጀመሪያ አታጅሩ الصدوق الامين ስንነግድ ማግበስበስ አይደለም በረካው እንዳይነሳ ያብር ለልጅ እንዲተርፍ ስት እውነተኝነት አማና ታማኝነት ይፈልጋል ነብዩ አለይሂ ሰላቱ ወሰለም كما في البخاري من حديث ابي سعيد الخدري باستلفت حديث ላይ አታጅሩ الصدوق الامين ታማኝና እውነተኛ የሆነ ነጋዴ አሉ ደረጃውን ስሙት አስደንጋጭ ማን ነብይን ደረጃው ከነቢያቶች ጋር ወስዲቂን ከስዲቆች ጋር ወስዋዳ በአላህ መንገድ ከተሰውት ጋር ከነሱ ጋር ብር እኮ አላወጣ ሶደቃ አልሰጥ ዘካውን ሊያወጣ ይችላል በትክክል ስድቅ ማለት የገዛውን ሳያጭወረድ 100 የገዛውን 50 ነው የገዛው ትላንተ በየንም ሸጠን ሳይዋል ለምን ይዋሽ ባመነበት ይሸጣል አሚን አማና ያለው ጉድለቱ የሚናገር ደብቆ የማይሸጥ ማያጭበረብ ብር የቻይናውን የቱርክ ማይ አሚን አማና ያለው ይሄን ሁለቱን ያሟላ ከነብያት ከሸሂዶች ጋር ያው ሻሃዳ አልተሳካልን ማለት የገዛዎችን ዕጣ አላገኘ ነው በዚህ ሀገሩ ነግደን ግን እነሱ ጋር እንደርሳለን ግን መስፈርቱ አንድ ነው ታማኙን እንዳታጭበረብ ነብዩ አለይሂ ሰላቱ ወሰለም ሙስሊም ላይ እንደተዘገበ አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ወጡ መርካቶ ላይ ገበያውን ይቆጣጠሩ ነበር ጠጋሉና እጃቸውን አንድ ምግብ ስር ሲከቱት እርጥበት አገኙ አንተ ሰው ቆይ ይሄ እርጥብ የሆነው ምንድነው አሉ ያ አላህ መልእክተኛ አሳበቱ ሰማ ዝናብ አግኝቶት ነው አላቸው ታዲያ ከላይ አታደርጎ የሚገዙት እንዲያዩት አለ ተመልከተ እስልምናን ጽዳት ገዢዎቹ እንዲያዩት ለምን ከላይ አላረከው ይረጠበው ከዛ አንድ ህግ አስቀመጡ መን ገሸ ያጭበረበረ ያታለለ የሸወደ ለይሰ ሚና ከኛ አይደለም አታለ ሪዝቅ ለልጆች ልትወስ ሰው አስለቀሰ ቸቀምተ የሰው ስራ አበላሽተ ልጆችን ልትመግብ ከዛ ህንጻ ሰርተ ማሻአላህ ብለህ ልትለጥፍ መን ገሸ በለይሰ ሚና ከኛ አይደለም ነብዩ አለይሂ ሰላቱ ወሰለም አደራችሁን የተጨበረበረ ብር የተሰረቀ ብር የተሸወደ ብር
ለልጅ አይተርፍም። ለአካል ጤና አይደለም። የአእምሮ ረፍት የለው። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት፣ ለቅሶ የሌለበት፣ ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከትል አንድ ማሳሰቢያ ትለዋለች። እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን፣ ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚን። መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለግ ጣፍጦ መብላት ከፈለግ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቀሰ ታመጣል። የሙስሊም ነጋዴ ባህሪ አታጅሩ الصدوق الامين፣ እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማም ተቀይሯል አይደለም? ብዙ ታሪክ አለ መርካቶ ውስጥ፣ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ አማና፣ እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ አታሰናፍ። አንተ የምትጭነው ዕቃ ይኖርሃል፣ አሳየው ሲስተም። እኔ የምጭነው 20 ኮንቴነር አለ፣ ስንት አለ? 2 ሚሊዮን ና ከኔ ጋር ግማሽ ኮንቴነሩ ላይ አንተ ትገባለህ። አንድ ኮንቴነር 4 ነው የሚፈጀው። ና አብረህኝ ደቅ፣ ይሄ ዕቃ አምጣው፣ ይሄኛው ያዋጣ፣ ሱቅ እዚህ ቦታ ተከራይና አከፋፍለው፣ አብረህ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎን ይክፈት፣ ፊት ለፊት ይክፈት። አላህ ላንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባህ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል፣ ያከሱ ከስራው እንድትወጣ መጥተህ እንዳትጋፋቸው ማለት። እነዚህ ሙእሚን ናቸው፣ ብር ይመድባሉ አንተን ከሲስተም ለማውጣት። ወፊ ሰማይ ሪዝቁኩም፣ ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላት፣ ምድር ላይ አይደለም። አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል። ሪዝቅ ከላይ ሰበብ አሙልታል ሰጥቷል። እሱ ለሚያውቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው አንተን ያህል ብር የላቸው። ሪዝቅ ከላይ ነው። አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ $170,000 ሆቴል ገብተህ ያረፍክ በእውቀት በልጣቸው መሰል። ሪዝቅ ከላይ ነው የሚሰጥ። በብልጠትህ እንዳይመስል ካንተ የበለጡ ብልጦች አራዶች አሉ፣ ዕውቀት የተማሩ አሉ፣ ፕሮፌሰሮች አሉ። በቃ አንተ ጀምረዋል፣ አላህ ባርኮላ። ሰውን ወደ ሲስተም እንዲገባ ማገዝ። አንዱን ወንድሜ እያጫወተኝ ነበር። አንድ ሰው ወደ ስራው ገባ፣ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክሰረው ብሎ ብር መደበ። ሌላው ወንድሙ ሙስሊም ናቸው ብላ ይሄ የመደበው ከስራው ወጥቷል። ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ። አታስቆመው መስሎ ሰዎች እንዲያድጉ አጋዥ ና ይሄን ስራ እስኪ ተለወጥ። ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይልም? እሱስ ቢሆን ሰው ፊት ቁጭ ብለ እሱ እኮ ነው እጄን ይዞ ወደ ንግዱ የከተተ ሲል ክብር አይደል? ደስ ይላል። ሪዝቅ ከላይ ነው። ወንድምህን እገዘው አብሮ እንዲያድግ እንዲወጥቅ። ሶስተኛ የተበደርነ ሰዎች፣ ሁላችንም ያልተበደረ የለም። ከፍ ያለው ከባንክ ዝቅ ያለው ከጎን ወንድሙ ተበድሯል። ሁሉም ባለዳ። እሺ አብዛኛውን ለማስተካከል የተበደረ ሰው አበዳሪ ሲደውል ስልክ መዝጋት፣ መጥፋት፣ መሽሎክለክ የሙስሊም ባህሪያ ነው። መክፈል የማችልበት ቀን ደርሷል፣ ፊት ለፊት ንገረው፣ ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼክ አልደረሰ ምን ላድርግ ምን ሆነ ነው ይላል። ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንደው አብራሻ ሽጠኝና ብሩን ወሰደው። ፊት ለፊት ንገረው። የጠፋው ካልመሰለ ያዝንዳል እኮ በቃ ቸግሮ ነው ይረዳል። አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው። ከዛ ምን አለው? ተሳስተሃል። ከባድ አይደል? ተበዳሪ ያበደሩን ሰው ወንድም አርጋቸው፣ ቢሮ ጥራቸው፣ ቤት ጋብዛቸው፣ ሰርጋቸው ለቅሶቸው ላይ ተገኝ።
ያ ነገር አዘገየው ባፉ በለኝ መፍትሄ እየፈለኩ ነው ገዛ ይበለው። መሽሎክለት የሙስሊም ባህሪ አይደለም። ችግር ሊገጥም ይችላል። ያበደርን ሰዎች ደግሞ ለተሳካለት ያበደርከውን ብር ባዘገየህ ቁጥር ለአንተ ሰደቃ ነው። በየቀኑ 1 ሚሊዮን አበድረዋል 3 ወሩ ላይ አልከፈለም። በዘገየ ቁጥር ለአንተ በየቀኑ ሰደቃ አለ። ፈናዚረቱን ኢላ መይሰራ አላህ እስኪያገራለት ትንሽ ልቅቅ አርግ። አላህም ከላይ ለቀቅ ያረግልሃል። ስታጠብቅ ወይ ገቢዎች ይላክብሃል። አንተ ለቀቅ አርገው ከላይ እንዲለቀቅል ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል። አልቻለም፣ እስኪ ከፍል እድል አብሽር ትከፍላለህ፣ ግድ የለም ተንቀሳቀስ። ከቻለም ይዝለለው፣ በቃ አልቻለም 1 ሚሊዮን 2 ሚሊዮን ዝለለው፣ አላህ ያስፋልናል። ነብዩ አለይሂ ሰላቱ ወሰለም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ። ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር። ከዛም ለሱ ሰራተኞች ምን ይላቸዋል? እዳውን መክፈል ማይችል ሰዎች ሲመጡ ዝለሏቸው፣ እለፏቸው ይል ነበር። ሰው ያበድራል፣ አንዳንዱ ከስሮ ይመጣል። እዳ አለብህ እያልክ አታሳድፍ። በቃ የለውም ስታይ የሚሸጠው ነገር የለው። ሲቸግሯቸው ሲመጡ ዝለሏቸው ይል ነበር። አላህን ተገናኘው፣ እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም። አላህን በማለፍ አንተ ልትበልጠው ያልፋል። እሱ ደግነት፣ ቅንነት፣ እውነተኝነት፣ ላበድር ነው ማዘን፣ መራራት፣ ሪዝቅን የሚባርክ ለልጆች እንዲተላለፍ የሚያደርግ የአላህ ጥበቃ እንደይህ የሚያደርግ ትልቅ የሆነ ፍቱን መድኃኒት ነው። ነጋዴዎች ሰደቃ እንስጥ። ሰደቃ በላን ይመልሳል፣ የታመመን ያድናል። ሌሎች እንዲደራጁ እንፍጠር፣ ስራ እንዲጀምሩ እንገዛቸው። ዘካዎቻችን፣ ሰደቃዎቻችን ሌሎች